አንድ ነገር እንድታውቁ የምፈልገው ነገር ምንድነው ታውቃላችሁ? እናቴ አልተፈነከተበትም አድርጋችሁ ቪዲዮ ማየት ትችላላችሁ። እና ስራ ነው በቃ እየሰሩ ያሉት። እንደገናም ደግሞ እልክ ተያይዘዋሉ። እልካቸውን እየተወጡ ነው። ሁለቱም ጥፋት አጥፍተዋል። አዎ ሁለቱም ማለት ነው። ቢሆንም እንግዲህ ሁለቱም ፍቅር አላቸው፣ ይዋደዳሉ፣ ይፋቀራሉ። ይሄንን በደንብ አድርጋችሁ ታውቃላችሁ። ማንንም መውቀስ አንችልም። ምክንያቱም እሱም አጥፍተዋል፣ እሷም እንደዛ። ወይ እሷ መታገስ አለባት ወይ ደግሞ እሱ መታገስ ነበረበት። ምክንያቱም ወንድ ስለሆነ መጀመሪያ ላይ ጥፋት ያጠፋው እሱ ስለሆነ እሱ መታገስ መጠበቅ ነበረበት። ገባችሁ? እሱም አይጠብቅም፣ እሷም እልህ ውስጥ ናት። ታውቃላችሁ ከዚህም በፊት ሄልዬ ምን አይነት እልክ ውስጥ እንደምትገባ ጸባዩን ታውቃላችሁ። እና ለዛ ነው በቃ አለቀ። ምንም አላቸው አላላችሁም፣ ሁለቱም ይዋደዳሉ። ያያቸው አይደል እንደ ቲክታክ ላይ ሪፖስት የተደራረጉ ኮመንት የተሰጣጡ ምናምን ነገር እና የሚለያዩ ሰው አይደሉም። በቃ አንዳንዴ ፍቅር እኮ ነው እልህ ውስጥ የሚከተው ታውቃላችሁ። ሁለቱም ስለሚዋዱ ስለሚፋቀሩ በቃ እልህ ውስጥ ተያይዘዋሉ። ምክንያቱም የሚለጣጠሉ የሚለያዩ ልጆች አይደሉም። ስለዚህ ክፉ ባናወራ ባንሳደብ መልካም ነው ብዬ አስባለሁ። ከሄሉ ጋር አብሮ ይመጣ እዚህ መጥተሽ መጠየቅ ምናምን የምርህን ነው? እሷ እኮ ሲጀመር ተናዳ ስሜታዊ ሆና ነው እንጂ እውነት እሱን ጠልታ አይደለም። ገባክ? እሱን ጠልታ አይደለም። እና ስለዚህ ክፉ ነገር አንተም ማታውራ፣ በአንቺም በኩል ያለው ወንድ ክፉ አያውራ፣ በሱም ወንድ ሴት በሱ መሀል ያለች ሴት ደግሞ ስለ አንቺ ክፉ ስታወራ ይደብራል። እነሱ ናቸው ነው ነገር ያባብሳሉ ብዬ ማስበው። ስለዚህ ኮመንታተሮች ብዙም አትጨነቁ፣ ብዙም አትውቀሷት። በቃ ፍቅር ነው። እሱ የሚያደርገውን ያደረገችው የተለየ ነገር የለም። እና ፈነከተችው እንደዚህ ያደረገችው ምናምን ኖ ኖ ኖ ኖ ኖ እኔ ውዶች እሱ ላይ ስራ ነው የሰሩ ያሉት። አልፈነከተችውም። በደንብ ማየት ትችላላችሁ። ጀመር ደግሞ ሆስፒታል ሆን ብሎ ነው የገቡት። ያው ቪዲዮውን ለማጣፈጥ ማለት ነው። የገባው ገብቶታል። 8 ደቂቃ አካባቢ ላይ ናቲ የምር የሳቀ ነው ብልልብስ ገብቶ፣ ምክንያቱም ሼም ይዞታል በቃ ለማውራትም ማለት ነው። እና ይቃደን ያው ስራ እንደምትሰሩ እኛም በቪዲዮ መሰረት ነው የምንሄደው። ሁለታችሁ መጥታችኋል፣ በቀል እየተበቃቀላችሁ ነው። አለቀ። እና አንተም ከሄሉ ከተለያየክ ታዲያ ለምን በአንዴ በንጋታው ከዛች ጋር መጣክ? ሄሉ እንደምትወድ እንደምታፈቅር ታውቃለህ። አንተ ያደረከውን ነገር ነው ያደረገችው። ለምን ይዛ ወንድ ይዛ መጣች ላላችሁ እንግዲህ አሁንም እንዴታቸው አልበረደም። እንደዛም ሆኖ ማለት ነው። ይሄ ባነር ላይ ያለውን ፎቶ ራሱ እንዴት እንደተነሱ እያያችሁ ነው። አትቀልዱብን እስቲ፣ የምር አትቀልዱብን። ጾም ነው። እስቲ አሁን ደህና ነገር ስሩ። የምር እንዴ ለማውራት ራሱ ምንም አይመችም። ኬራ ደግሞ ምንሼ ነው? ፈጣሪ ትዕግስት ስጠኝ። ድራማ እኮ ነው እየሰሩብን ያለው። ማርያምን ኬራ ደግሞ ምንሼ ነው እንዴ? ናቴ ደግሞ የምር ከተፈነከትክ ደግሞ ማለት ነው። በነገራችን ላይ ሐኪሙ ረስቶ ነው ጸጉርህን የተፈነከተውን ተልጨ በስነ ስርዓት መታሸግ ነው ያለብህ። ምንድን ነው ሙሉ ዙሪያ ጥምጥም? አይ ናቴ ወጀለኝና በነገራችን ላይ እኔ ዘና እያልኩ ነው ያየሁት የእነሱን ቪዲዮ ማለት ነው። ማርያምን ምክንያቱም ስራ ነው እየሰሩ ያሉት። ምክንያቱም ሕክምና ቦታ ሰው እንዴት ነው እንደዚህ የሚሆነው? ሕክምና ቦታ እንዴት ቪዲዮ እንደዚህ ይሰራሉ? እንዴት ካሜራ ይዘው መጥቶ እንደዚህ ቀርጻሉ? እንዲህ ግርግር ይፈጥራሉ? ቢታመሙ ማለት ነው። አይፈቀድም ሐኪም ቤት እንደዚህ አይነት ነገር ገባችሁ? ስለዚህ ማለት ነው ስራ ነው እየሰሩ ያሉት። ሁለቱም አይለያዩም፣ ግን እልክ ውስጥ ናቸው። ስለዚህ ማለት ነው እናትዬ ተረጋጋ። ያው ፍቅር ነው እኮ። አይ እናቴ ተው አታልቅስ፣ አታልቅስ ናትዬ። ያው ቻለው ፍቅር እኮ ነው። ምን ታረጋ? ሄልዬ ወደ አይደለም ያንተ ፍቅር እኮ ፍቅር ኦቨር ሲሆን ማለት ነው ታውቃላችሁ፣ ብዙ ነገር ነው የሚያስደርገው። ስለዚህ ማለት ነው እናትዬ አንተ ወንድ ልጅ ላይ ዋጥ ሳል አድርገው። ሄልዬ ደግሞ ተረጋጊ። ሀይሉ ብሶባታል። በቃ መረጋገት ይሄኑ ነገር ጓደኛዬ ነው በቃ ከጎኔ መሆን አለበት አላለችም። አሁንም በቃ ልክ ውስጥ ናት ያላችሁ። ገባችሁ?
እና ለምን እሱን ይዛ መጣች ለምትሉም እነሱም ባለፈው ወደ ተይዞ አልመጣም። ያንን ነው የሰራች ያለችው። እሱ ያደረገውን ሙሉ ለሙሉ ነው እያደረገች ያለችው። ሶ ስለዚህ አትጨናነቁ። እንግዲህ ያው ስራ ነው እየሰሩብን ያሉ ገባቸው። ለዚህ ስራ ነው ሁሉ ነገራቸው እኮ ያስታውቃል። ከተለያዩ ተለያዩ ነው አለቀ። ሄሉን ባህሪ ታውቃላችሁ። ከተለያየ ተለያየችን እንደዚህ አትንዛዛብ። ግን ፍቅር ስላለ ድራማም ሆነ ምንም ሆነ የተንዛዙብን ነው በደንብ አድርጎ ማለት ነው። ስለዚህ በደንብ አድርጋችሁ ቪዲዮውን ይዩት። ሁለቱም አለቀ። የሚነጣጠሉ የሚለያዩ ሰዎች አይደሉም። ግን ምፈራው ይሄ ነገር እየበዛ ከሄደ ጥሩ ነገር አይመጣም። ምክንያቱም ጥላቸውን ነው እያስታወሱ ያሉት ፍቅራቸውን ሳይሆን ማለት ነው። ብዙም ጊዜ እንደዚህ እያደረጉ መጨረሻ ላይ መናናቅ ይመጣል። ልክ እንደ አብርሽና ሩታ ማለት ነው። መናናቅ ይመጣል። ዝቅ መደራረግ ይመጣል። ከዛን ያንን ቪዲዮ ራሳቸው ሲያዩ ማለት ነው ጌታን በቃ የሆነ ውስጣቸው እንትን የሚላቸዋልና ነገ ይሄ ነገር የምትሰሩት ስራ ለእናንተ ጦስ ይዞ እንዳይመጣ ጦስ ማለት ነው። ስለዚህ ከታረቃችሁ ታረቁ፣ ከተስማማችሁ ተስማሙ፣ ከተለያያችሁም ተለያይታችሁ ማለት ነው። የሆነ ነገር ማድረግ ነው ያለባችሁ ብዬ ነው የማስበው። በቃ ይበቃል ድራማችሁ፣ ድክ መያያዛችሁ ምንም ጥቅም የለውም እኮ ምንም። ምንድነው አሁን ለምኑ ነው እንደዚህ የምትሆኑት? ለቪው ነው? ተጣሉ ለመባል ነው? ለምንድን እንደዚህ የምትሆኑት ግን? ምን አስባችሁ ነው እንደዚህ አይነት ቪዲዮ እየሰራችሁ ያላችሁት? ይበቃል። በፊት እኮ አንድ ሁለት ትሰራላችሁ ታቆማላችሁ። ምንድነው አሁን ስንት ሳምንት ሁሉ መንዛዛት? ስለዚህ ሄዱ ወደ ራስሽ ተመለሺ። ይህንን ነገር ማቆም ካለብሽ አቁሚ። በቃ ናቴ ተለውጦብኛል፣ ናቴ ይህንን ነገር አጥፍቶኛል፣ በድሎኛል፣ እንደዚህ አድርጎብኛል ካልሽ ይሄ ወንድ ለኔ አይሆንም ካልሽ በቃ ከህይወትሽ አትወጪው፣ አትፈልጊው፣ አትከታተዩ፣ እሱን ለማስቀናት አትሞክሪ። አንተም እንደዛው ማለት ነው። ሄሉ በድላኛ አስከፍታኛለች፣ በእኔ እንደዚህ አድርጋለች፣ አልፈልጋትም ካልክ በቃ በግልጽ ተለያይታችሁ እንደፈለጋችሁ ሁኑ። እንዴ አንተ ትቀርጻለህ በሷ ቪዲዮ እየፖሰትክ፣ እሷም እንደዛው። ምንሽ ይሄ አያስኬድም። ስለዚህ ሄሉዬንም አትናገሩ። ገባችሁ? እኔ ናቲንም ተናገር በሰራው ነገር ነው ናቲንም የምናገረው። ገባችሁ? እንጂ የናቲ ጥላቻ የለብኝም። አብሮ እንዲሆኑ በጣም ፈልጋለሁ። ከሚፈልጉ አንዱ እኔ ነኝ። ግን በሚሰሩት ስራና ናቲ ደግሞ የሌለ ባህሪ ስላመጣ ነው ናቲንም የምናገረው። ገባችሁ? ስለዚህ ማለት ነው ወደ ቀልባቸው ብትመለሱ ጥሩ ነው ብዬ አስባለሁ። አይ ሄሉ ባለፈው ናቲ ምን ነበር ያላት? እስቲ ለምንድን እንደዛ ተረጋግተሽ ማትቀመጪው አላላትም ናቲ ሄሉን። እሷ ደግሞ በቤቷ ምን አለች? ልክ ያመጣችው ወንድ የለም ልክ እንደሱ ለምንድን ተረጋግታችሁ ማትቀመጡት ማታወሩት አለች። አያችሁ አይደለ? እሱ ያደረገውን ነገር ነው እያደረገች ያለው ስሜቱ እንዲገባው ማለት ነው። ግን መጨረሻ ልጦት ይዞባችሁ እንዳይመጣ ይሄ ነገር ማለት ነው። እየቀለዳችሁ ለዚህ እሱ ያደረገውን ነገር ነው እሷም እያደረገች ያለችው እንጂ ጥላቻ ኖሯት አይደለም። ቀድማም ነግራለች። ሌዩ በዚህ ሰዓት እንደው መተቃቀፍ ምን አስፈለገው? ልጁ ማለት ነው። እውነት ናቲ እንደዚህ ታሞ ተግርቶ ሄዱ እንደዚህ ትሆንበታለች ብላችሁ ታስባላችሁ? የምር እነዚህ ልጆች የሆነ ነገር ድራማ ባይሰሩ ናቲ እንዲህ ተጎርቶ ሄሉ በዚህ መልኩ እንደዚህ አይነት ስራ ትሰራለች ብላችሁ ታስባላችሁ? ኖ አታደርገውም በፍጹም ማለት ነው። ስለዚህ ስራ ነው እየሰሩ ያሉት። አይ ናቲ እኔ የተከበርኩ እንደሆነ ታውቂያለሽ። ለምን እሱን ታመጫ እንደ ክብርን ምን አመጣው? ክብር ሳይሆን ዋናው ፍቅር ነው። እና ሰው አከበረ ካላከበረ ለሰው ሰው እኮ ጥሩ ስትሆን ጥሩ ሰርተሃል ብሎ ያደንቃል። የሆነ ነገር ጥፋት ስታጠፋ ደግሞ እንደዛው እንዳከበረ ሁሉ ዝቅ ያደርግሃል። ስለዚህ አንተ አይምሮህን መከተል ነው ልብህን መከተል ነው እንጂ የተከበርክ ነው ስላልክ አትከበርም። ስለዚህ ማለት ነው በቃ በቀን እየተበቃቀሉ ነው ብዬ ነው የማስበው። እሱ ያደረገውን እሷ ያደረገች ነው። ስለዚህ ማለት ነው ሙቀታም ማለት ነው በሄደበት የሚያሞቅ አለቀ። ስለምትወድ ነው በቃ እንደዚህ የምትሆን ተረዳት። ስለዚህ ማለት ነው ሄዱ ትወዳሃለች፣ ታፈቅራለች። አንተም እንደዛ እልክ ባትግባቡ ጥሩ ነው ብዬ አስባለሁ።
ስለዚህ ማለት ነው እና እናንተ ስራ ባሰ እንዲህ የታመምክ መታ እንዲህ የትኛው ዶክተር ነው እንደዚህ ፈቅዶ አስገብቶ ካሜራ እንደዚህ የሚያስጨው የታመመ ቤት የታመመ ክፍል ውስጥ ማለት ነው። ስለዚህ ውዶች ተረጋጉ። እነሱ ተመልሰው አንድ ሊሆኑ ይችላሉ። እስቲ ኮመንት ላንብብ። እንግዲህ ኮመንቱ ሁሉ ያው እርግጣ ነው ሄዱ ላይ ነው ሁሉ የሚወጣው። የኔን ኮመንት ልንገራችሁ ብዬ ነው። የታመምክበትን ቦታ ተልጨ መታሸግ ነበረብህ። አይዞክ ፍቅር ነው ታገስ ያልኩትና ፍቅር ግን እንደዚህ ነው ደግሞ መጸጸት ሲገባ ድርቅ ማለቷ። አይ እንደው ፈጣሪ ወይ ናቲ እግዚአብሔር ይማር። አሚን ይማር ናቲ። እንደው አይ እሺ ናቲ ሴት ነው የምትሉ? አይ ወንድ ነው ናቲ ሴት አይደለም። ኬራ ምን ያልመጠምጥሃል? ሄለን በጥፊ ብለ አታስወጣትም? ለምንድን ነው በጥፊ ሚላት? ምን አደረገች? እሱም ያደረገውን ያደረገችው። አንዳንድ ሴቶች ግን ችግር አለባችሁ የምር። ቢያንስ መምከር ነው በቃ፣ ሁለቱንም መምከር ነው ያለባችሁ። ገባችሁ? እንኳን ሰው ሆኖ ጥፋት ሰርታ መፍታት ነገር የላትም። ሄሉ ምን እያረግሽ ነው? ከፈነከትሽ በኋላ ወንድ ይዘሽ ትሄጃለሽ። እናንተ ምናችሁ ነው? ሄሉ ማለት ደግነቱ ያያችሁትን ነው ኮመንት ጽፉ። እናንተ ላይ አልፈርድም፣ እንደፈለጋችሁ ጻፉ። ግን ኖ ኖ ኖ ኖ ኖ አልተፈነከተም። በቃ እውነቱን ልንገራችሁ ድራማ ነው እየሰሩ ያሉት ድራማ። የአንቺ ያክል ድፍረት ቢኖረኝ የት በደረስኩኝ። ምን ትመስላለች? ፈጣሪ ወይ ምን ሆናችሁ ነው እናንተ? ሄለን እንግዲህ ኮመንት ሙሉ ለሙሉ ሄለን 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 አጥተሻል ሄለን ሄለን ነው እንግዲህ። ይሆናልና ክርስቶስ ደግነቱ ያው ትክክል ነው። ያው በቪዲዮ መሰረት ነው አስተያየት መስጠት አትስጡ አይባሉም። ናቲ እግዚአብሔር ጨርሰው ያድን፣ በሰላም ወደ ሀገሬ መልስ። ናቲ ምንም ነገር አይሰማ፣ ያጠፋው ምንም ነገር የለም። የምርሽን ነው? ምንም ነገር የለም ናቲ። አሁንም ወደፊት አስብ፣ ምርጫህን አስተካክል። ተቻለ ጥረሃል። ትዕግስትና የማይቀና ሰው ነው የሚያስፈልግን። በምክንያት ላይ ነው የሚጨፍን የሚያከብር ሰው ጋር መገኘት። እንደ ሄሉም እኮ ታከብረዋለች እናቴ። መጀመሪያ ያደረገውን ነገር ረሳችሁ እንደ ደግነቱ። አሁን የልዬ መጣ ማለት ጥሩ ጥሩ ቢያጫታ ደግሞ እሱ ነው ልክ ልኩ የምትነግሩት። ያው ነው እንግዲህ በቪዲዮ መሰረት ሂዱባት። የፍቅር መገለጫው ሰውን መፈንከት ከሆነ 10 ጊዜ ፍቅር ይቅርብኝ። ኮመንታተሮች ግን እኮ በስባብ እና ወንዶቼ ማሮቼ ተረጋጉ። እነሱ የሚለያዩ ሰዎች አይደሉም። አታስቡ እሺ ፍቅሮቼ፣ ስራ ነው እየሰሩ ያሉት። እናቴን በደንብ አድርጋችሁ እዩ። ምንም አልተፈነከተም። ምንም ሄሉ እንደዚህ አድርጋ መቼም አታደርግም። ስራ ነው። ኤኒዌይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። እኔታችሁንም ማበረታቱ እና መልካም መልካም ነገር ጻፉ፣ ምከሩ፣ ግጸጹ። ኦኬ እና ፍቅሮቼ ማሮቼ በጣም ነው መወዳችሁ ማከብራችሁ። የልዬ ፋኖችም ደግሞ ወዳችኋለሁ። የናትዬም እንደዛው ባይ